ወገኖቼ ምንም ያክል ያስጨናቂዎች ምንም ያክል የፈተናው ብዛት ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀርም የሰበረንን መስበሩ አይቀርም ያስጨነቀንን ማስጨነቁ አይቀርም የገደለንን መግደሉ አይቀርም ስውር ነው እጁ ረቂቅ ነው ጉልበቱ የማይታማ ነው ኃይሉ የማይቀር ነው እውነቱ ከጠበቅ ነው ትእዛዛቱ እኛ ችግራችን እምቢያል ነው በንስሐ መጠበቅ አቃተን በመመለስ መጠበቅ አቃተን በመጸጸት መጠበቅ አቃተን የምር በማልቀስ መጠበቅ አቃተን ወለም ዘለም አልን ያዝ ለቀቅ አደረግን ገባ ወጣ አልን ጀምር ተወት አደረግን ጸኑ ስንባል እንክዳለን ቆሙ ስንባል መጡ ስንባል እንቀራለን ገቡ ስንባል እንወጣለን ጸለዩ ስንባል እንተዋለን ጾሙ ስንባል እንሽራለን ንጹሃን ሆኑ ስንባል እንረክሳለን ጠብቀን መቆየት አቃት ሊሰጠን ሲመጣ ያጣናል አክሊል ያደርግልን ሲመጣ ወድቀናል ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም በጨዋነት የጀመሩ በጨዋነት አይፈጽሙም ሊፈልገን ሲመጣ ያጣናል በትእዛዛቱ አልጸናን በነገረን ልክ አልታመንም በጀመርነው ልክ መጓዝ አቃተን ጠበቁት ችላ የተባለ ያማል ችላ መባል እናውቃለን መረሳት ያማል መተው ያማል ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ ብዙ ጊዜ እኮ አይደለም ትንሽ ጊዜ አሁን ችግራችን ይሄ ነው እኛ በመንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው ይያል እየተነዛነዝን ነው እኛ መጠበቅ ያቃተን ጠብቁ አንተ የምታስበው ምን ያደርግልሃል አንቺ የምትፈልጊው እግዚአብሔር የሚፈልገው ነው አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ ነው እግዚአብሔር ያሰበላቸው ሌላ እነሱ የሚፈልጉ ሌላ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ ጸጥ ያለላችሁ የላችሁ ምስክር አትሰጡም ለዚህ አንገላቷችሁ አኗጧችሁ ማረፊያ ሳጥቷችሁ ከወዲህ ወዲህ አላቅቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም እንዲህ ጸጥሊ ባህር ውስጥ ለምን ትገባላችሁ እንዲህ ልታርፉ ለምን ትቀሸቀሻላችሁ አያችሁ ያማ ንጹህ ውስጣው ያማ መራብ ያማ መቸገር ያማ መናቅ ያማል መዋረድ ያማል ግንስ ያመመንም ቢሆን መጠበቅ የሚረዳ በሌለበት ያማል የሚረዳ ባል በሌለበት ያማል የምትረዳ ሚስት በሌለበት ያማል የሚረዳ ምንም ነገር በሌለበት ያማል ግንስ መጠበቅ በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን ተስፋችን ግን አይደለም ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡ አትላቀቁ ባሪያ እንደሆናችሁ ትቀራላችሁ የትንም ያክል አስጨናቂ ነገር እንኳን ቢሆን
ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። ጠብቁት። በእነዚህና በመጪዎቹ ጊዜያት ሕገ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔር ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ እፈጽመዋለሁ፣ ነግሮኝ የለ እሺ እለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። የቅዱስ ዮሐንስ ራእይ ዮሐንስ ምዕራፍ 2 ቁጥር 25 ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። በዚህች ኃይለ ቃል መነሻነት ጥቂት መንፈሳዊ ሐሳቦችን እንደ እግዚአብሔር ቅዱስ ፈቃድ እንመካከራለን። እግዚአብሔር ከሁላችንም ጋር ይሁን። እንዲህ አይነት ጉባኤያት የሚሰሩት ያለንን ለመጠበቅ ነው። ሁል ጊዜ የስብከት ወንጌል ስራ የሚሰራው ያለንን አጽንተን እንድንይዝ ነው። የመጀመሪያ ሃይማኖታችሁን አጽንታችሁ ብትይዙ የክርስቶስ ተካፋዮች ሆናችኋልና ይላል መጽሐፋችን። ከክርስቶስ ጋር ተካፋይ እንድንሆን ያለንን አጽንተን መያዝ ነው። እሱን ነው አጥብቃችሁ ያዙ የሚለው። እንደጀመርን እንድንጨርስ ሳናቋርጥና ሳንፎርሽ ከግባችን እንድንደርስ የጸለይንባትን አፋችን ኮቸችላ እስኪመስል የጾምንባትን ጠባለ ኪዳን መሸለ ቁርባን የተንከራተትንባትን ብዙ ነገር ለመተው የታገልንባትን ኖረን ደርሰን እንዳትጠፋብን መጠበቅ ይገባናል። ለዚህ ነው የእግዚአብሔር ቃል የሰራችሁትን እንዳታጠፉ ተጠንቀቁ የሚል ቃል የተቀመጠልን። ተጋርላችሁ እዚህ የደረሳችሁ በድንግልና የቆያችሁ ድንግልናችሁን ትጠብቁታላችሁ። የሽበት ዘውድ እስክትደፉ ድረስ እግራችሁ እስኪንቀጠቀጥ ድረስ በኪዳን የጸናችሁ በቁርባን የበረታችሁ በቤተ እግዚአብሔር የተመላለሳችሁ በብዙ ፈተናዎችና መከራዎች መካከል ያለፋችሁ ያን ጽናታችሁን ትጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ይላችኋል ነው። መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ
ያላችሁን በመጠበቅ ጸንታችሁ ቆማችኋል። ሌላ ሸክም አልጭንባችሁም። ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብፅ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብፅ ባርነት፣ ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣ ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁ ወይ በቁት ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብፅ እያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ፣ በፈርዖን ጅራፍ ሲገረፉ፣ ፒራሚድ ለመገንባት ጭቃ ሲያቦኩ፣ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ሥርዓተ ግዝረትን ይጠብቁ ነበር። እደግመዋለሁ፣ እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበር። እግዚአብሔር ያሳያችሁ እንግዳ ሀገር፣ ባዕድ ምድር፣ በከባድ ሥራ በአስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ሥርዓታቸውን ጠብቀዋል፣ አልተዋትም። ለ430 ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደ ኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራም ሕይወት። እንደውም ይውላችሁ ጭቃ ማብኳት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስታማሚ በሌለበት ቁስል ይድረቅ በማይባልበት ደም በሚንጠባጠብበት በአስጨናቂ ባርነት ውስጥ ሥርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዝ እግዚአብሔር እንዲህ ባሉ የሚያስጨንቁ ሕይወቶች ውስጥ ሕገ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምዕመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት። እመኑኝ፣ ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርነት፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣ የቱንም ያክል መተው ሊሆን ይችላል። ግን ከጠበቅንለት ነፃ ያወጣናል። ወገኖቼ በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የሕይወት ንውጽ ውስጣዎች ውስጥ ሕገ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀርም።
ግዝረታቸውን አልተው፣ ስርዓታቸውን አልቸላላሉ። በመከራው ብዛት ይቅር መከራው በዛብን፣ ስቃይ ወረደብን፣ ጅራፍ አረፈብን። ታዲያ ምን ጠብቃል? ምን ሆነን ነው ብለው በመከራቸው ብዛት ተስፋ አልቆረጡ፣ ሕግ እግዚአብሔርን አልተዉ። ወገኖቼ በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ ይወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። ጤና በሌለበት ውስጥ እግዚአብሔርን ማመንን መጠበቅ እንዴት ያስደንቃል! በመልካም ጊዜ ማመን፣ በመልካም ጊዜ መመላለስ ይቻል ይሆናል። መልካም ባልሆኑ ወቅቶች ግን ወደ እግዚአብሔር መገስገስ ምንኛ ደስ ያሰኛል። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔርን ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ እፈጽመዋለሁ፣ ነግሮኝ የለ እሺ እለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። ጠብቁት። ጭቃ እያቦኩ ጠብቁት። ገለባ እያመላለሱ ጠብቁት። ከባድ ስራ እየሰሩ ጠብቁት። ይህማ እንዴት ይሆናል? 230 ዘመን አልፎናል። እግዚአብሔር ወይ ትቶናል ወይ ባይኖር ነው ወይ የአባቶቻችን ቃል ኪዳን ቢረሳ ነው አላሉ። ቀን ቢረዝምም እግዚአብሔር እንዳለ አምነዋል። አሁን ችግራችን ይሄ ነው። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን። ጠብቁ። ደም እያፈሰሱ ጭቃ እያቦኩ ገለባ እያመላለሱ አስጨናቂያቸው የፈርዖን ጅራፍ ሰንበር እያወጣባቸው ጠበቁት። ከነሱ የሚጠበቀውን እያደረጉ ጠበቁት። ወገኖቼ ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም።
የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ከጠበቅነው ትእዛዛቱ እኛ ችግራችን እምቢ አልነው። በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ ስንባል መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሐን ሆኑ ስንባል እንረክሳለን። ጠብቀን መቆየት አቃተን። ሊሰጠን ሲመጣ ያጣናል። አክሊል ሊያደርግልን ሲመጣ ወድቀናል። ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናንም፣ በነገረን ልክ አልታመንም፣ በጀመርነው ልክ መጓዝ አቃተን። ጠበቁት። ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ብቻ ነው። ነፃ ውጪ ትፈልጋላችሁ? የነፃ አውጪውን ትእዛዛት ጠብቁ። ከኋላ ፈርዖኑ ከፊት ባህሩ አስጨንቋቸው። ታስታውሳላችሁ? ባህሩን የብስ አረገላቸው፣ አስጨናቂያቸውን አሰጠመላቸው። ምን ስላረጉ? ጠበቁ። ግዝረታቸውን ጠብቁ። ቁስል ይሆናል፣ እያቆሰለ ግን መጠበቅ። ያደህይ ይሆናል፣ ጉቦ ሳይበሉ መጠበቅ። እግዚአብሔርን ከመክሰር ያማል፣ ግን መክሰር ያማል። በሚበሉ መካከል መጾም ሊያም ይችላል፣ ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል። መናቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል፣ መተው ያማል። ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ። ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ 20 ዓመት መጠበቅ፣ 30 ዓመት መጠበቅ። ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን? እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣው ያማል። አዎ። ያስደነግጣል። አዎ። ሊደፍቅ ይመስላል። አዎ።
የጠፋን ያስመስላል። አዎ አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይሆን። አንገላታ እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደል። እዛው ከቆየ ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲያደርግ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ ምስክር አትሰጡም። ለዚህ አንገላቷችሁ አኗጧችሁ ማረፊያ ሳጥቷችሁ ከወዲህ ወዲህ አላግቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንውጽ ውስጣው ያማል። መራብ ያማል። መቸገር ያማል። መናቅ ያማል። መዋረድ ያማል። ግንስ እያመመንም ቢሆን መጠበቅ፣ እያመማቸውም ቢሆን ግዝረታቸው እንደ አስታማሚ የላቸው። ሁሉም ስራ ላይ ነው የሚሄድ። አስታማሚ በሌ ያማል። የሚረዳ በሌለበት ያማል። የሚረዳ ባል በሌለበት ያማል። የምትረዳ ሚስት በሌለበት ያማል። የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ፣ ትእዛዛቱን መጠበቅ። ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው፣ ስንጠብቀው። ግዝረታቸውን እያመማቸውም ቢሆን መቁሰል፣ ቁስልም አለው፣ የልብ ህመም አለው። አንድን ነገር አጽንቶ መቆየት ያማል። በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር። ጠብቁት። እስራኤል አንደኛ ግዝረታቸውን ጠብቀውታል። ከዛስ ነፃ ወጣቸዋል። ሁለተኛስ ስማቸውን አልለወጡ፣ ስማቸውን ጠብቀውታል። ወገኖቼ እስራኤል አራት ነገር ጠብቀዋል። ሁለተኛ የጠበቁት ስማቸውን አልለወጡ። እስራኤል የሚለውን የአረጋዊው አባታቸውን ስም አልለወጡትም። በሌላ ግብፃዊ ስም አልተኩትም። ስደተኞች ነን፣ ምርኮኞች ነን፣ ረሃብተኞች ነን፣ ተሰደን የመጣነን ብለው በአባታቸው ስም አላፈሩም፣ አልቀየሩትም፣ አልለወጡትም። የአባታቸውን ስም እስራኤል የሚለው ተሸክመውት ነው የኖሩት። ለዚህ ነው ነፃ ያወጣቸው። ስማቸውን አልለወጡ፣ አልተሸማቀቁም፣ ተሳቀው አልለወጡም። ምዕመናን ስማችንን አጽንተን ከያዝ ነው አቤት ታድለው። ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው። በማዕተባቸው ማያፍሩ፣ በክርስትናቸው ዘለስ የማያረጉ አንገታቸው፣ በሃይማኖታቸው የማይደራደሩ፣ አባቶቻቸው በሰጧቸው እውነት የማይለወጡ፣ ስማቸውን የሚጠብቁ፣ ክብራቸውን የሚጠብቁ እነሱ ነፃ ይወጣሉ። አልቀየሩም ስማቸው። ስማችሁ ተቀይሮ ይሆን? ክርስቲያን መሳይ ይሏችሁ ይሆን? አስመሳዮች ይሏችሁ ይሆን? ቢሮውስ ሕይወት ትባሉ ይሆን? ሕይወት ትባሉ ይሆን? ስማችሁ ተቀይሮ ይሆን? እነዚህ ክርስቶሳውያን ናቸው ይሏችኋል።
እንጃ በዚህ ዘመን እነዚህ የክርስቶስ ተከታዮች ናቸው ይሏቸዋል። የክርስቶስ ስም ይቀጠልልናል። እሷ እኮ የእግዚአብሔር ናት፣ እሱ እኮ የእግዚአብሔር ሰው ነው ይባልልናል፣ ይመሰከርልናል። እንዴ እባክህ እሱ ምን እናቆይል እንዴ አጭቤ ነው እባክህ አስመሰል ነው የሚባለው። ስክሪኑ እኮ ነው ክርስቲያን፣ ውስጡ እኮ ሌላ ነው። ሃርድዌሩ እንጂ ክርስቲያን ሶፍትዌሩ እኮ ሌላ ነው የምንባለው። አንዳንዶች እንደዚህ አይነት ድምጽ ስለምሰማ ቀሚስ እንጂ ሌላ ነገር የለም አስመሳዮች ናቸው ነው የምንባለው። አለን ስም ደፍረን በዓለም ፊት የምንወዳደርበት ዓለምን የምናሳፍርበት ስም አለ። ክርስቲያን የሚለውን ስም ተሸክመነዋል። የክርስቶስ መዓዛ በእኛ ውስጥ ይሸተታል። ሰዎች ሁሉ ክርስቲያን እንደሆን ያውቃሉ። የክርስቶስ የሆኑት መገለጫዎቻችን ስሞቻችን ናቸው። ትሑታን ናቸው፣ ስማችን ነው። የፍቅር ሰዎች ናቸው፣ ስማችን ነው። የዋሃን ናቸው፣ ስማችን ነው። ይቅር ባዮች እኮ ናቸው፣ ስማችን ነው። ስም ምንድን ነው? ስምሽ ምንድን ነው? የክርስቶስ ስም አለ፣ ተሸክመነው እንዞራለን። መለያችንና መገለጫችን ነው። ክርስቲያኖች እውነትን ነፃ የሚያወጣን ይሄ ነው። ክርስቲያን ከሆን ነፃ ያወጣናል። ስሙም ሕይወቱም በኑሯችን ከተተገበረ እመኑኝ የሚችለን የለም። ምክንያቱም ስሙ ነዋ። ለእስራኤል ዘሥጋ እስራኤል የሚለው ስም ነው ያለወጡት። ለእስራኤል ዘነፍስ ለኛ ክርስቶሳውያን አቤት ታድለን። እንዴ ንጉሥ እኮ ስም እኮ ሰጥቶ አውቅ። ስሙን የሰጠን እኮ ሰማያዊ ንጉሥ ነው። በዚህ ስም ልንጠራ ሳይገባ እንድንጠራ ይፈቀደልን። ምን አይነት አስደናቂ ክርስቶሳውያን ነን ወይ? ነው ለውጠነዋል ነው። ቅድም እንዳልኳችሁ ነው። ላያችንና ውስጣችን ሌላ ነው። ሲቀርቡንና በጥልቀት ወደኛው ሲገቡ እንለያያለን። ርቀንና ቀርበን አንድ ነው። ቤተ መቅደስና ስራ ቦታ፣ በማህሌትና በጓዳ አንድ ነው። ተለውጧል ወይ ስማችን? ማን ብሎ ነው ዓለምኛን ስማችንን የሚጠራል? ይህ ስም እኮ አስፈሪ ስም ነው። ማንም የማያሸንፈው ኃያል ስም ነው። ይህንን ስም ለውጠነዋል ወይ? አግናጢዮስን አልሰማችሁም? አራዊት በልተውት አናብስት እንክት አድርገው ፈይተውት ልቡ ላይ ኢየሱስ የሚል ስም ሲያገኙ ነው የተዉት። እርግጥ ሌላውም ሰውነቱ እንደመገበሪያ ስንዴ ይሁንልኝ ብሎ ነው የተሰጠው። ይሄ ስም አለ በልባችን፣ ይሄ ስም አለ በሕይወታችን ነው። ለውጣችሁታል። በስሙ ነው እየነገርን ያለ ነው ወይስ ለስሙና በስሙ ነው እየኖርን ያለ ነው? የምንኖርለት ሕይወትና የምንቆምለት ስምና እኛ በስሙ እና ለስሙ ነው የኖር አለ። ስም ነው ተለውጦ። ሁለተኛ ስማቸውን አልለወጡት፣ ነፃ ወጡ። ለምን? ስማቸውን ይዘውታል፣ አልቀየሩም፣ አላፈሩበትም። በወንጌል አላፍርም እንዳለ ቅዱስ ጳውሎስ የማያሳፍረን ይልቁኑ የሚያኮራን ስም አለን። ጀርባ ማንሰጠው የምንሞትለት ስም አለን። ስም አለን። ይህንን ስም ተሸክመናል። በዚህ ስም
ልንኖር ይገባል። አትለውጡት ስሙ። ሰው በዚህ ስም ይወቃችሁ። መታወቂያችሁ ይሄ ስም ይሁን። እነሱ እኮ ክርስቲያኖች ናቸው፣ ይሄን አይወዱም። እሷ እኮ ክርስቲያን ናት፣ ይሄን አትፈቅድም እንዳትነካት ገልጸሽዋል። እሱ እኮ ክርስቲያን ነው፣ በዚህ ጉዳይ ላይ እንዲህ ላድርግልህ እንዳትለው ትባላለህ። እዛ በነቢዩ ዘካርያስ መጽሐፍ ላይ እንደተጻፈው 10 ሰዎች ያንዱን አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ እናውቃለንና አብረን እንሂድ ይሉታል ይላል። እግዚአብሔር ከነሱ ጋር ነው እንባላለን። ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆነም። እውነት እንደው ይቅርታ አድርጉልኝ፣ በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረድንም። የኛን የሚመስሉ የኛ ያልሆኑ ሰዎች አላሳፈሩንም። አፍረናል። ያሳዝን ዝርዝር ስለማይቻል በልባችን ብቻ ተደፍኖ የሚኖር ግን ስብር እስከምንል ድረስ ያሳፈሩናል። ግንስ ቀሚሳችን የኛ ነው፣ ቆባችን የኛ ነው፣ አስኬማችን የኛ ነው፣ መስቀላችን የኛ ነው። ስሙ ግን አለ። ግን ስሙን መነገጃ አድርገውታል። እኛስ እውነት ስማችን ከህይወታችን፣ ቅጽላችን ከኑሯችን፣ መጠሪያችን ከዓላማችን አብሮ የተሰናሰለና ተዋህዶ የሚኖር ነው ወይ? እግዚአብሔር ከነሱ ጋር እንዳለ ሰምተናል፣ አብረን እንሄዳለን የምንባል አይነት ነን። ቀሚስሽን ይዙታል፣ ጃኬትህን ይዙታል። ባክሽ እግዚአብሔርን አገናኝኝ ይሉሻል። ጥላሽ ሲያርፍባቸው ይፈወሳሉ። ነጠላ ይፈውሳቸዋል። ቃል ያጽናናቸዋል። ንግግርሽን ባያብሳል። ይሄ ጸጋ አለው ወይ? ተጠብቋል ወይ ነው ወይስ? ሁለተኛ ስሙን አልቀየሩት፣ ጠብቀውታል። ስለዚህ ነፃ ወጥተዋል። ይህንን ስም አጽንቶ የያዘ ነፃ መውጣቱ አይቀር። ያልቀየረ፣ ያልተሸማቀቀ፣ ያልተሳቀቀ ነፃ መውጣቱ አይቀር። ይዘገያል እንጂ ነፃ መውጣቱ አይቀር። ይረፍዳል እንጂ ነፃ መውጣቱ አይቀር። ዘመን ይቆጠራል እንጂ ነፃ መውጣቱ አይቀርም። ትንሽ ጊዜ አንገት ዘለስ ያደርጋል እንጂ ቀና ማረጉ አይቀርም። ዞር ብለን ብናያቸው አስጨናቂዎቻችን የት ናቸው እስክንል ድረስ ጥቂት ጊዜ ብቻ ነው። ራሔል እስክታለቅስ ብቻ ነው። በሰማይ ያለው እግዚአብሔር የለም ወይ ብላ እንባዋን እስክትረጭ ብቻ ነው። እንባን ይረጩ ደግ ሰዎች እስኪገኙ እግዚአብሔርም ከዙፋኑ ፍርድ እስኪሰጥ ድረስ ብቻ ነው እንጂ ዞር ብንል ፈርዖንን፣ ቀና ብንል ባህሩን ማናይበት ጊዜ ይመጣል። መቼ? ነፃ ስንወጣ ምን አርገን? ስሙን አጽንተን ይዘን ሳንቀየር፣ ሳንወላውል፣ ሳንናወስ በዚህ ከጸና ነፃ መውጣታችን እርግጥ ነው። ማስተማመኛችን ስሙ ነው። በቃ ሌላ ምን አለ? ይሄን በእርግጠኝነት ነው ብንነግራችሁ፣ ልናታለላችሁ አይደለም። ይሄን ይዘው ያልወጡ አልነበሩማ። ይሄን ጠብቀዋል። ስሙን ይዘው ጠብቀው። ሶስተኛ ቋንቋቸውን አልደባለቁ። ለሀገሩ እንግዳ ነኝ፣ ለሰው ባዳ ነኝ ብለው ተመሳስለው ለመኖር ቋንቋቸውን አልደበላለቁም። ጠብቀውታል ቋንቋቸው። ብዙዎች ጊዜን ለመምሰል ብለው እንዴት አድርገው ክርስትናቸውን ትተውታል። ወቅትን ጠብቀው ክርስቶስ ላይ ተቀማጥለዋል። ውሏቸው ሲቀየር አኗኗራቸው ይቀየራል። ተደበላልቆባቸው ቋንቋቸው ተደበላልቆ ቋንቋቸውን አልደባለቁ። ሊያን ያህል ዘመን ሲቆዩ ተስፋ ቆርጠው
ሌሎችን ለመምሰል አልታገሉም። ጠብቀውት ነው የቆዩት። እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁት? ማንን እየመሰላችሁ? ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲኖሩ ሲጭኑ 3 ሆኖ ነው። ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር እያላችሁ መመሳሰል ይዛችሁ ይሆን? ተደበላልቆባችሁ ይሆን? የተደበላለቀባቸው እናንተ ሰዎች እናያለን እኮ ተደበላልቆባቸው። በሃይማኖት የተደበላለቀባቸው አሉ። እዚህም እዛም የሚሉ የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ መንገዶች ሁሉ ምናልባት መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው ይኖራሉ። ሕይወት ደበላልቀው ይኖሩ፣ ንጽህናን ከርኩሰት ጋር ደበላልቀው ይኖሩ፣ እውነትን ከሐሰት ጋር ደበላልቀው ይኖሩ፣ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ የተደበላለቀባቸው አሉ። አልደበላለቁ። ስላልደበላለቁ ነው ነፃ የወጡት። ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት። ቋንቋችሁ አንድ ይሁን፣ እሱም እውነት። ሕይወታችሁ አንድ ይሁን፣ እሱም ጽድቅ። ኑሯችሁ አንድ ይሁን፣ እሱም ቅድስና። አትደበላልቁት። ንጹህ ከሆናችሁ ንጹህ፣ ርኩስ ከሆናችሁ ርኩስ። ጻድቁም ወደፊት ይጽደቅ፣ ርኩስም ወደፊት ይርከስ። ዘመኑ አጭር ነው ይላል። ለዩ። ነፃ መውጣት ከፈለጋችሁ ተለዩ። እልፍ እልፍ በሉ። ርኩስንም ነገር አትንኩ፣ ከመካከሏም ውጡ ይላል። ከሌቦች ውጡ፣ ሌባቱ። ከዘማውያን ጋር ዘማቱኑ ውጡ። ነፃ መውጣት ከፈለጋችሁ ውጡ። መጀመሪያ ውጡ። ያልወጣ ሰው አይወጣም። በዓለም የታሰረ ሰው ነፃነቱ አይበሰርለትም። የእግር ባርነት አይደለም ቁም ነገሩ። ልባችሁ ባሪያ እንዳይሆን ነው የሚያስፈልገው። ልባቸው ግብፅ ነበር። አልደበላለቁትም፣ ጠብቀውታ። ለዚህ ነው ነፃ የወጡት ወገኖቼ። ነፃ መውጣት የሚፈልጉ ከተደበላለቀ ነገር ይወጣሉ። ጠብቁት። ሳትደበላልቁ ጠብቁት። የያዛችሁትን ብቻ ጠብቁት። የያዛችሁት አንድ እውነት ነው፣ እሱን እውነት ጠብቁት። ሌላ እውነት የለም ምድር ላይ። እግዚአብሔር የገለጠው አንድ እውነት ብቻ ነው፣ እሱን ጠብቁት። አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት፣ በቃ አንድ መንትያም ቅጥያም አምሳያም ተወዳዳሪም ተከራካሪም ተፎካካሪም ተነጻጻሪም የሌላት አንድ እውነት እንደ መሰንቆ ጭራለች። እሷን እውነት ጠብቋት። በቃላት ማስረዳት ቢያቅተን እንኳን እሷ ብቸኛ እውነት ናት። አባቶቻችን የኖሩባት፣ መንግስተ ሰማያት የገቡባት፣ ከክርስቶስ ጋር የቆሙባት፣ ወደ ሰማያት የወጡባት፣ ታምራት ያደረጉባት፣ አጋንንትን ያሳፈሩባት፣ አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት። ጠብቋት። እሷን ነፃ ታወጣችኋለች። ሳትደባልቁ ጠብቋት። ከጠንቋይ ጋር ሳትደባልቁ ጠብቋት። ከአወሊያ ጋር ሳትደባልቁ ጠብቋት። ከኮከብ ቆጣሪ ጋር ሳትደባልቁ ጠብቋት። ቢርብህም አትሂድ። ምናልባት አንድ ሰሞን ሀብታም ሊያረግሽ ይችላል፣ ግን በቃ ተይዘሻል። ምን ያረጋል? ዋናውን ነፃነትሽን ሰጠሽ። ጊዜያዊው ዘላለማዊ ባርነት እንዳቅፈሽ መኖር አያሳዝንም? ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል፣ ግንስ የዘላለም ባሪያ ናቸው። አሳዝን። ለጊዜው በዚህ ዓለም መከራ እንሰቃያለን፣ የዘላለም ባሮች ግን አይደለንም። ለጊዜው እናዝናለን፣ የዘላለም ሐዘንተኞች ግን አይደለንም።
ለጊዜው እንንገዳገዳለን፣ የዘላለም ወዳቂዎች ግን አይደለንም። እንደሱ ነው ነገሩ። አትደባልቁት። እውነትን ከሐሰት አትደባልቁት። አልደባለቁም። ቋንቋ አንድ ብቻ ነው፣ እሱን ተናገሩ። አትደባልቁት። ቅዱስ ከሆንክ ቅዱስ ሁን፣ በቃ አትደባልቀው። ክርስቲያን ከሆንክ ክርስቲያን ሁን፣ በቃ አትደባልቀው። አልደባለቁም። ቋንቋቸውን አልደባለቁም። ጠብቀው ነው የኖሩት። ያሰለች ይቆያል። ያሰለቻል። ምሰል ያሰኛል። ሊሆን ይችላል፣ ግን አዋጭ አይደለም። ነፃ ያወጣ እሱ የባርነት መንገድ ነው። አትደባልቀው። አራተኛውና በጣም የሚገርመው እስራኤል ለነፃ መውጫቸው ምክንያት የሆናቸው አራተኛ የጠበቁት ምስጢረ ተስፋቸውን ለማንም አልገለጡም። ዝም ብለው ነው የኖሩት። እግዚአብሔር አንድ ቀን እንደሚያወጣቸው ተስፋ አድርገው በልባቸው ሰንቀውት ነው የኖሩት። ተስፋቸውን አልቆረጡ፣ ወይም ተስፋቸውን ለማይረቡ ገዦቻቸው አሳልፈው አልሰጡ። በጸጥታ ተስፋቸውን በልባቸው ነበር የጠበቁት። ወገኖች ተስፋን መጠበቅ አምላካች ተስፋ አያሳፍርም ይላል መጽሐፍ ቅዱስ። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። በተስፋው ላይ አይደራደርም። ተስፋውን አይሸራርፍም። ተስፋውን አያራክስም። ተስፋውን አይጣጥልም። በተስፋው ላይ ይጸናል። በተስፋው ደስ ይሰኛል። ስለ ተስፋው ራሱን ይገዛል። በተስፋው ይጽናናል። ተስፋችን ምንድን ነው? ከተወደደ መድኃኒታችን ጋር አብሮ መኖር ነው። በዚህ ተስፋችን ከአስጨናቂዎቻችን ጋር ስንኖር አንገታችንን አንቀብርም። ከፈርዖን ጋር ስንኖር አንሸበርም። ምክንያቱም ተስፋ አለን የምንኖር። በተስፋቸው ጸኑ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን እግዚአብሔር እንደሚፈጽመው አምነው በተስፋቸው ጸኑ። ተስፋን ሰጥቶናል። ተስፋን የሰጠን የታመነ ነው ይላል መጽሐፍ ቅዱስ። እወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምንኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን አይደለም። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡም፣ አትላቀቁም። ባሪያ እንደሆናችሁ ትቀራላችሁ። ተስፋ ካላችሁስ ልባችሁ ሐሳባችሁ ወደ ተስፋችሁ ትዘረጋላችሁ። ተስፋችሁ ያጽናናችኋል። በሰማይ ሀገር አለ፣ ስፍራ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ አለ፣ የተያዘልን ስፍራ አለ፣ የተዘጋጀልን ቤት አለ፣ የተዘጋጀልን ሀገር አለ፣ የተዘጋጀልን ሕይወት አለ። ተስፋችን እሷ ናት። ወርዳለሁ አለ ወረደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። እመጣለሁ አለ፣ እውነት ነው። ይመጣ። ወስዳችኋለሁ ብሏል፣ ይሄም እውነት ነው። አንዱ እውነት ብዙ እውነት ከሆነ ይሄ ውሸት ሆኖ አያውቅም፣ እውነት ነው። ክርስቲያኖች ሆይ የኔና የእናንተ እዚህ የመቆየታችን ዋናው ምክንያት ተስፋችንም ጭምር። ይሄ ተስፋ ባይነገረን ኖሮ ነጭ ለብሰን እዚህ አንቀመጥም። ይሄ ተስፋ ባይነገረን ኖሮ እናንተን እስከ ማደንቆር ድረስ አንጮህባችሁ። ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸ ለቁርባን እግራችን እስኪንቀጠቀጥ አንቆምም ነበር። አንጀታችን እስኪጣበቅ አንጾምም ነበር። ሰው እስኪጠላን ድረስ መከራ እንቀበልም ነበር። እስክንተው ድረስ አንጣልም ነበር። ይሄ ተስፋ ነው። ለዚህ ተስፋ የሚኖሩ ሰዎች ነፃ ይወጣሉ። ነፃ ወጥተዋል። ምክንያቱም ነፃ የምታወጣቸው ተስፋቸው በልባቸው ስላለች ነው። አራቱን ነገር ሲጠብቁ ምን ሆኑ? ነፃ ወጥተዋል። ያላችሁን ጠብቁ ክርስቲያኖች፣ ተስፋችሁን ጠብቁ። ክርስቲያን የሚለው ስማችሁን ጠብቁት።
ትእዛዛት እግዚአብሔርን ሕግጋት እግዚአብሔርን እየጠበቃችሁ ኑሩ። ስማችሁን አትቀይሩ፣ ቋንቋችሁን አትደባልቁ፣ አስመሳዮች አትሁኑ። ነፃ ትወጣላችሁ። ይሄው እስራኤል ነፃ ያወጡት እኮ እንዲህ ነው እኮ ነፃ ያወጡት። ጠብቁት። ያልጠበቁት ይዋረዳሉ። እግዚአብሔር ያሳያችሁ። እስራኤል አሁን እነሱ አካባቢ ልቆይ ትንሽ። እስራኤል ከግብጽ ከወጡ በኋላ ከግብጽ አለፍ ብላ ዮርዳኖስ የምትባል ውሃ ገብ የሆነች ለምለም መሬት ነበረች። የእስራኤል ልጆች ከግብጽ የወጡት ዮርዳኖስ አካባቢ እንዲሰፍሩ ሳይሆን ከነዓን እንዲገቡ ነው እግዚአብሔር ያወጣቸው። ግን በጣም ይገርማቸዋል። የሮቤል የጋድና የምናሴ ነገድ እኩሌታ የሚባሉ የእስራኤል ልጆች ይህን ሁሉ ጠብቀው ሲያበቁ ትንሽ ፈቀቅ ብለው ከግብጽ እንደወጡ ዮርዳኖስ አካባቢ ውሃ ገብ የሆነች ለምለም መሬት ሲያዩ ተማረኩ። ከዛስ እኛ ከነዓን አንሄድም፣ ዮርዳኖስ ያለችው ለም መሬት ትበቃናለች ብለው እዛች ዮርዳኖስ አይሰፍሩ። ምዕመናን እግዚአብሔር ያሰበላቸው ቦታ ሳይሆን እነሱ ያሰቡት ቦታ መሰማራት ፈለጉ። አንተ የምታስበው ምን ያደርግልሃል? አንቺ የምትፈልጊው እግዚአብሔር የሚፈልገው ነው። አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው። አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ ነው። እግዚአብሔር ያሰበላቸው ሌላ፣ እነሱ የሚፈልጉ ሌላ። ሐሳባቸው ከሐሳቡ መንገዳቸው ከመንገዱ አልሆነ አለ እና ከነዓን እግዚአብሔር የሚፈልገው ሳይሆን እኛ የምንፈልገው ካልሆነ አሏ። አሳዝኑ። መጠበቅ አቃታቸው። ከነዓን ገብቶ እግዚአብሔር ያሳያችሁ እዛ መቆየት አቃታቸው። አቤት ሲያሳዝኑ። ከዛስ ለመናቸው። ኢያሱ ለመናቸው። ምን አላቸው? እባካችሁ ቢያንስ ወንድሞቻችሁን አስገቡና ከነዓንን ቅመሷትና ማርና ወተት የምታፈሰዋን ምድር እዋትና አሽትቷትና ካልሆነ እንኳን ትመለሳላችሁ፣ ቢያንስ ወንድሞቻችሁን አስገቡ አላቸው። በዚያው እንዲቀሩ አይተዋት እንዲማረኩ ነበር ይዟቸው ሄደው። እነሱስ የዮርዳኖስ አካባቢ ያለው ውሃ ገብ መሬት ማረካቸዋ። ከዚያስ ቀሩ። ወገኖቼ እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን። ቅርብ ቦታ ምን አገኛችሁና ቀራችሁ? አልገባም ብላችሁ ለምን ተመለሳችሁ? አያችኋቸው። የጀመሩት ጉዞ አጥብቀው መቀጠል አልቻሉም። ውሃ ገብ መሬት ውሃ አለ፣ ሳር አለ፣ ለምለም ነው። እሱ ነው የማረካቸው። ከዛስ ቀሩ። መጠበቅ አቃታቸው። በጉዟቸው አልጸኑማ። አሳዝን። ገብቶ መውጣት አሳዝን። አምኖ መካዳ አሳዝን። ቆርቦ መፍራት አሳዝን። አሸብሽቦ መደነስ አሳዝን። ንጹህ ሆኖ መርከስ አሳዝን። ተደንግሎ መኖር አሳዝን። መጥቶ መቅረት አሳዝን። የክርስቶስ ሆኖ የሉሲፈር የሰይጣን መሆን አሳዝን። ከቅዱሳን ህብረት ተገኝቶ ከአጋንንት ማይበርተኛ መሆን አሳዝን። የመንፈሳውያን ሆነው ደግሞ የፖለቲካ ርዕዮተ ዓለም መሆን አሳዝን። የብርሃን ሆኖ የጨለማ መሆን አሳዝን። ተመለሱ። እግዚአብሔር እንዲህ ከመሆን ያድነን። በእውነት ገብቶ ከመውጣት ያድነን። ቆሞ ከመውደቅ ያድነን። መጥቶ ከመቅረት ያድነን። አምኖ ከመካድ ያድነን። በእውነት እንዴት ያሳዝናል። ትልቁ ተዘጋጅቶላቸው ትንሹ ናፈቃቸው። አያሳዝንም? ሕይወት ተዘጋጅቶላቸው ሞት አማራቸው። ለምን? ለጊዜያዊ ደስታ። ወገኖቼ በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ። እንዴት? እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ። የሚያነሆልሉ ደስታዎች፣ የሚያዘናጉ ከጉዞ የሚያስቀሩ አሉ እኮ።
አሉ የሚያዘናጉ። ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ ያዘናጋው ነው መንገድ ላይ ያንጠባጠበው። እኔ ጠንከር ማረጋል እኔ በሱሱ ነው መያዝ መፈልገው የሚሉ አይ ሃይማኖትና ኮረንቲ በጣም ሲያጠብቁ ጥሩ አይደለም የሚሉ አሉ። በሱ ራቅ በየተሳለም የሚሄድ ነው እንጂ ምን እዛ ጠለቀ ሲሉ ከባድ ነው። እንደሱ አታርጋ አንተ ያሉ የሚመክሩ ከዕለታት አንድ ቀን መኖር የሚፈልጉ የከዕለታት አንድ ቀን ሰዎች ማማተብ የጠፋባቸው የወንድ የሴት በር ግራ የገባቸው መተው በቃ አንድ ቀን መጡ ቀሩ ተጠመቁ ጠፉ። ታቦት እንኳን የሚሸኙት ቢራ ቤት ሆነው እሱም ትዝ ካላቸው የሰሙነ ሕማማት ቀን ረፈድፈድ አድርገው ሊያልቅ ሲል ጉልበት ቆጥበው የሚመጡ እሱንም ራቆ ነው በቃ አንድ ሁለት ይደፋ እንዴ አሳሰው ወይ አልገቡ ወይ አልሄዱ። እነዚህ የሮቤል የጋድና የምናሴ ነገድ እኩሌታ ያሳዝኑ። መጨረሻ ምን እንደሆኑ ታውቃላችሁ? ጠላት መጥቶ መጀመሪያ እስራኤልን ለማጥቃት ሲመጣ ድምጥ ማጣቸውን ያጠፋቸው እነዚህን ሁለት ነገድ እኩሌታ ነው። እናንተ ገብተው የወጡ ሰዎች ሳይጠፉ አይቀሩም። ጉዟቸውን ማጽናትና ማጥበቅ ያልቻሉ ሰዎች በጠላት ሳይመቱ አይቀሩም። ፍጠኑ፣ ጠንክሩና በርቱ። ጉዟችን ረጅም ደግሞም ብርቱ ትግል ቢሆን የሚመራን እግዚአብሔር የሚያሰማራን እግዚአብሔር ከክንዶቹ ጥላ አርፈን ማንክቶ ብቻ ጉዟችንን እንፍጠን። ምን አንበል፣ ጉዟችንን እንጠብቅ። በርቱና ተጓዙ። የምትቆርቡ እየቆረባችሁ ጠብቁ። የምትጸልዩ እየጸለያችሁ ጠብቁ። እጆቻችሁን የዘረጋችሁ እያዘረጋ ቅዳሴ ላይ፣ ኪዳን ላይ፣ ጉባኤ ላይ፣ ጾም ላይ፣ ገዳም ላይ፣ በዓል ላይ ይሄንን ጉዞ አጽንታችሁ ተጓዙ። ጥቂት የሚያምሩ ነገር አታሉን። እንዴት አይነት እንደ ዮርዳኖስ ዋገብ መሬት አይነት ውሃ አለ፣ ሳር አለ፣ ለምለም ነው። ብዙዎችን ያዘናጋቸው ይሄ ነው። በጣም ብዙዎች ተንጠባጥበን የቀረነው እንደዚህ አይነት መንገድ ላይ ነው። ቅምጥልነት ያስቀራቸው፣ ባለጠግነት አንቆ የያዛቸው፣ እንዳይጸልዩ ያረጋቸው፣ የመብል ብዛት ያደከማቸው፣ ተስፋቸውን ያስረሳቸው፣ ያማረ ቪላ ይህንን ቤት ያስናቃቸው፣ የተወለ ወደፊት ጾም መጾም ያሰናከላቸው፣ የዓለም እንክብካቤ የክርስቶስን ፍቅር ያስረሳቸው፣ ሃይማኖት የሚባል ነገር ያስተዋቸው፣ ሃይማኖት ዳቦ መድፋት ዶሮ መብላት ብቻ የመሰላቸው አሳዝኑ። ለምለም መሬት ብቻ የሚፈልጉ ስልጣን ከሃይማኖት ያራቃቸው፣ መስሎ ለመኖር ያስደበቃቸው ስንቶች ናቸው። እውነት ላለመናገር ከሐሰት ጋር የሚተባበሩ ግፍን ጨክነው ማያወሩ፣ ዋጋ እንዳይከፍሉ ዋጋ እየተከፈላቸው የሚኖሩ፣ ዋጋ የሚከፈላቸው ዋጋ የሚያስከፍሉ ስንት ናቸው። ሎጥ በትልቁ ያለውን አጽንቶ ሲጠብቅ በጣም ሲጋደል የነበረው በጣም ለምለም መሬቷ ማርካው ሲገባ ነው ብርቱ ፈተና የጠበቀው። አታስታውሱ? አብርሃም ኬብሮንን ሲመርጥ ሎጥ ሰዶምን ነበር የመረጠው። ምክንያቱም በጣም ለምለምና ውሃ ገብ ለመንጋው ምርጥ መሬት ነበረች። መሬቷን እንጂ ያየው ሰውን ግን አላየም። አሳዝን። መብሉን እንጂ ያየው ለከብቱ መመቸቱን ነው እንጂ ያየው እግዚአብሔርን ለማምለክ እንደሚመች አላየም። የማይመችሽ ቦታ ከሆነ ታዩ እግዚአብሔር አስርብሽ። የማይመቹ አለቆች ጋር ክርስትናችሁን እያጣችሁ ለምን ትኖራላችሁ? የማይመች ፖለቲካዊ ሪዮት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ? ውጡ ካልተመቻችሁ።
እግዚአብሔርን ለማምለክ የማይመች ከሆነ የቱንም ነገር ተውት። ሎጥ እንዴት ነፍሱን እያስጨነቀ እንደሆነ አላያችሁ? ልጆቹ የማይሰሙት ሰው ሆነ። ሚስቱ ተወችው። ወደ ዞዓር ተራራ ሲወጣ ወይኔ ሚስቴን ብሎ እንኳን መዞር አልቻለም። አሳዝነ። ወደ ኋላ አትይ ተብሏል። እሺ ወደ ከተማይቱ ወደ ሰዶም አይ፣ ወደ ሚስቱ እንኳን አይም። ሚስት ያቆራርጣል፣ ልጅ ያስረሳል። የልጆቹ ሚስቶች አፌዙበት ይላል። ያፌዝብሃል ይላል። ውድቅዳቂ ነገር እየተከተልክ ሳይፌዝብህ አይቀርም። ነፍሱ እንዴት እንደተጨነቀ ጻድቅ ሎጥ ነፍሱን አስጨነቀ እኮ ነው የሚለው መጽሐፍ ቅዱስ። ለምን ነፍስን እያስጨነቀ ማይሆን ቦታ ትኖራለህ? ውጣ! አንተ ክርስቲያን ውጣ! ውጣ! የባለጠግነት ሐሳብ እነዚህ የሮቤል የጋድና የምናሴ ነገር እኩሌታ ጉዟቸው ነው መጠበቅ ያቃታቸው። ሲመለሱ ጠላት በጣቸው። በቃ ከተመለስክ ጠላት አለ። ተመቻችተህ ከተቀመጥክ ጠላት አለ። ደስታ ውስጥ፣ ፌሽታ ውስጥ፣ ጥጋብ ውስጥ፣ ስካር ውስጥ በቃ ለምን ተጠቀሙ እንዴት ትላለህ? አሳዝኑ። በሙሉ እንደው ሰዓት ስለሌለን እንጂ ሁሉን ሰው ብናነሳ ነፃ የወጡት ስለጠበቁ፣ ሌላ ሸክም አልጭንባችሁም። ያላችሁን ግን ጠብቁ። ቅዱስ ዮሴፍ ያለውን ስለጠበቀ አይደል የሕዝብ አለቃ የሆነው? በግብፅ ሀገር ሁለተኛ ሰው ሆኖ ያለ ዮሴፍ ማንም እግሩን አንሳ የተባለው ስለጠበቀ እኮ ነው። ከጠበቅ ካታፍር ያለህን ጠብቅ። ክርስቲያኖች ያላቸውን የጠበቁ ነፃ መውጣት ብቻ አይደለም፣ አፍረው አያውቁ፣ ገዢዎች ሆናሉ። እዩት ቅዱስ ዮሴፍን ገዢ ወደ መሆን እኮ ነው የመጣው። ቅዱስ አባታችን ነቢዩ ዳንኤል ያለውን በመጠበቁ ከለዳውያንን እንኳን ሳይቀር ወደ መግዛት እኮ ሽቶ በመቀባባት አይደለም ጊዜውን ያጠፋው፣ በመጸለይ ገዢ ወደ መሆን። የሀገሪቷ ጠቅላይ ሚኒስቴር ሁለተኛ ሰው እስኪሆን ድረስ የቆየው ለምን እንደሆነ ታውቃለህ? በባዕድ ምድር በምርኮ ሀገር ቢሆንም የምስራቁን በር መስኮት እየከፈተ ጸሎት ይጸልይ ነበር። ገዢ ሆነ። ራሱን ስለገዛ የሌሎች ገዢ ሆነ። ራሱን ስለጠበቀ የሌሎች ጠባቂ ሆኖ ተሾመ። በቃ ያላችሁን ጠብቁ። አትጣሉ፣ አትተው። ሁሉንም ብትመለከቱ እንደዚህ ነው የሚሆነው። ነገሬን ለመጠቅለል ያክል መንፈሳዊነታችሁን የትም ቢሆን በምንም ሁኔታ ጠብቁት። በየትም ቦታ፣ በየትም ዘመን፣ በየትኛውም ሁኔታ መንፈሳዊነታችሁን ጠብቁት። ቅዱስ አባ እንጦንስ የተናገረው ልጥቀስ። ማንም ሁን ማን ዘውትር እግዚአብሔርን በፊት አድርገው። የትም ኑር የት መንፈሳዊውን የመጀመሪያን ቦታ አትልቀቀው። ምንም ስራ ምን በቅዱሳት መጻሕፍት እንደተጻፈው ስራ ነው የሚለው። ጠብቁት። የትም ሂዱ የት ሃይማኖታችሁን፣ ምግባራችሁን፣ መንፈሳዊነታችሁን ጠብቁት። አትመሳሰሉበት፣ ጠብቁት። በየትም ቦታ መንፈሳዊነትን ኖሩበት። በየትም ቦታ አብዲዩ የሚባል ሰው በመጽሐፍ ቅዱስ አልሰማችሁም? በአክዓብና በኤልዛቤል ዘመን ጮክ ብዬ ልናገረው፣ በአስጨናቂዎቹ ነገስታት ዘመን አብዲዩ የሚባል ሰው እነሱ ቤት ይኖር ነበር። እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ያሳያችሁ እንዲህ ባሉ ጨካኞች ፊት እንዴት አድርጎ እግዚአብሔርን በመፍራት እንደኖረ እኮ ላሳያችሁ ነው። እዚህ መጽሐፈ ነገሥት ምዕራፍ አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ምን ይላል መሰላችሁ? እንዲህ ይላል። አብዲዩ ነው የሚለው፣ እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው በእውኑ ለጌታዬ አልታወቀውም ይለዋል ኤልያስ። ኤልዛቤል ቤት ውስጥ አብዲዩ መኖር ይችላል? መኖር ትችላለህ? ልብ ይጨክን። እዩት፣ በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሑት ሰው ይኖራል። በሌቦች መካከል ንጹሕ ሰው አለ። መኖር ይቻላል። በየትኛውም ቦታ ውስጥ መንፈሳዊነታችሁ ኑሩበት። አያችሁት?
ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይሄው ትችላለህ። ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አታያችሁ? ይሄ ሰው እኮ የእግዚአብሔር ላለመሆን ብዙ ምክንያት ማቅረብ ይችላል። መከራ ቢደርስብኝስ? እውነት ነው። እንደ ኤልዛቤልና እንደ አክዓብ ጨካኝ ናቡቴን ሁሉ ደም ያፈሰሱ ነቢያትን ሁሉ የፈጁ አይደሉምን? እኔንስ ቢፈጁኝ መከራ ቢደርስብኝ ብሎ አለመጠበቅ እኮ ይችላል። እግዚአብሔር መፍራትን ግንስ ጠበቀው። እንዴ በእነዚህ አስጨናቂ ንጉሶች መካከል እኔ ምን ማድረግ እችላለሁ ብሎ እኮ ተስፋ አልቆረጠም። 100ውን መደበቅ ይችላል። እሱን ጠበቀው። 50ውን ሸሸጋቸው። ትንሽ ነገር ማድረግ ከቻል ጠጠርን ብትሆን በዚህ ዘመን የጸሎት ጠጠር ጣሉ፣ የፍቅር ጠጠር ጣሉ፣ የመተሳሰብ ጠጠር ጣሉ። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተውት፣ ወሬውን ተውት፣ ዝጉት። የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም። እግዚአብሔር ሰወረዋል። እመኑኝ፣ አብዲዩን በኤልዛቤልና በአክዓብ አይን ፊት እዛው ቤተ መንግስት ውስጥ እየኖረ እግዚአብሔር ግን ሰወረው። ይሰውረናል እግዚአብሔር። እኛ እንጨክን፣ ስራ እንስራ እንጂ በጨካኞች ፊት እግዚአብሔር ይሰውራል። እግዚአብሔር ሰውሮ ስራ ያሰራቸው ሰዎች አሉ። ይሄው እንደ አብዲዩ መንፈሳዊነት በየትኛውም ቦታ መኖር ይቻላል። አቃተኝ እንዳትሉ መንፈሳዊነታችሁን ጠብቁት። አረ ሌላ አላሰማችሁ? የሄሮድስ የጦር አዛዥ የነበረው የኩዛ ሚስት ዮሐናን ትዛትላችሁ። እግዚአብሔር ያሳያችሁ። የሄሮድስ የጦር ኃይል አዛዥ የነበረው የኩዛ ሚስት እኮ ናት የክርስቶስ ተከታይ የሆነችው። ሄሮድስ ቤት ክርስቶስ ይሳደዳል። ዮሐና ልብ ውስጥ ግን ክርስቶስ ይከብራል። ይቻላል። ከሚያወግዙ ጋር አውጋዣቱ ነገ ዘመን ሊገለበጥ ይችላል። ኦርቶዶክሳዊነት ሊነቀፍ ያን ተከትለ አትንቀፍ፣ ጠብቀው በልብ። ሄሮድስ ቤት የሚወገዘው ክርስቶስን አታውግዘው። ሄሮድስ ቤት የሚወቀሰውን ኦርቶዶክስን አትውቀሰው፣ ጠብቀው በልብ። ዮሐናም ተመልክቷት መጽሐፍ ቅዱስ እንዲህ ይላል። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ማንን? ክርስቶስ። ሄሮድስ ቤት እግዚአብሔር ከሄሮድስ አፍንጫ ስር የሄሮድስን ገንዘብ ማገልገያው ያደርግ ነበር። ትችላለህ። እኔ የተናኩ ገንዘብ ነኝ አትበል። ክርስቶስን ማገልገል ትችላለህ። መንፈሳዊነት እግዚአብሔርን መፍራት በየትኛውም ቦታ በየትኛውም ሁኔታ። ቄሳር ቤት እግዚአብሔር ያሳያችሁ። በቄሳር ቤት ክርስቶስ ልጆች እንዳሉት አልሰማችሁ? እግዚአብሔር ምርኮ እንደነበረ አላወቃችሁ? ሕዋሳቸውን የቆረጣቸው ጨለማውን መናፈሻ በክርስቲያኖች እያነደደ መብራት በሚያደርገው በዚያ በጨካኙ ቄሳር ፊት በኔሮ ቄሳር ፊት እግዚአብሔር ገንዘብ ነበረው። እንዲህ ይላል መጽሐፍ ቅዱስ፣ ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል ይላል። ቄሳርን ቤት ክርስትናን የሚኖሩ ነበሩ። እነዚያ ሰውነታቸው ሲቃጠል፣ እነዚህ ልባቸው በክርስቶስ ፍቅር የሚቃጠልባቸው ነበሩ። ለምን ጠንቋይ ቤት አትሆንም? መኖር ትችላለህ። ክርስቲያን ሆነሽ መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ እንዳትይ ይቻላል። ያው ከጨፋሪዎች ጋር ጭምቶች አሉ፣ ከተናጋሪዎች ጋር ጭምቶች፣ ከበላተኞች ጋር ጻሙዎች አሉ እኮ። እርኩሰትን በሚፈጽሙ መካከል ንጹሃን እግዚአብሔር አሉት። ተስፋችን ይሄ ነው። አትመሳሰሉ። ጠብቁት፣ መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ። ለምን እንደ ሰብአ ሰገል ነገስታት አትሆኑም? ክርስቶስ ጋር ነውና ተደፉ።
እንዲህ አይነት ባለስልጣናት ታድለው ያውቋት ይሆን የቤተ ክርስቲያን ደጅ እንጃ ይሳለሟት ይሆን እንጃ ለምን እንደ ሰብአ ሰገላት ሆኑ ክርስቶስን ማግኘት ይቻላል ለምን እንደረኞች የተናቃችሁ አትሆኑ ከክርስቶስ ጋር መኖር ይችላል ሁለቱንም ጥግ ነው እኮ ያየነው እንደ ሰብአ ሰገል ነገስታት እንደረኞች የተናቁ እንደነዛ መኩራት የሚችሉ እንደነዚህ የተጣሉ ሁለቱም በተለያየ ያኗኗር ሁኔታ ለምን አትሆኑ መንፈሳዊነትን መኖር ይቻላል የመጨረሻዎቹ ባለማዕረጎችና የመጨረሻዎቹ የተናቁት እኮ ነው ከክርስቶስ ጋር በየትኛውም ያኗኗር ሁኔታ እኔን ክርስትና ሊያስኖረኝ አይችልም እንዴት እንል እንችላለን ሁላችን በዚህ ማዕከል ውስጥ አይደል ያለነው መኖር ይቻላል ይሄው ጠብቁት ይሄን አኗኗራችሁን ጠብቁት እንደ ጃንደረባው ለምን የገንዘብ ሚኒስቴር አትሆኑም እንዳልጠመቅ የሚከለክለኝ ውሃ ማን ነው በሉ ለምን የገንዘብ ሚኒስቴር ለምን ባለማዕረግ አትሆኑ በየትኛውም ያኗኗር ሁኔታ መኖር ይቻላል ለምን እንደ ነጋዴዋ አስመጪና ላኪዋ እንደ ነጋዴዋ እንደ ሊዲያ ለምን አትሆኑ መሆን ይቻላል አንቆም ያስቀራ አይደለም ይቻላል ይሄው የሐር ነጋዴ ነበረች ይላል ግንስ ክርስቶስ ልቧን ከፈተላት ይቻላል ወንጌል የድሆች ብቻ የሚያደርጓት አሉ በአብዛኞቹም ባለጠጎች አሉ የላኪዎች ያስመጫቸው እናት በጭምትነት የሚኖሯት አሉ እናውቃለን በጨዋነት የሚኖሩ የሰው ማይነቁ በየትኛውም ያኗኗር ህይወት ውስጥ ለምን እንደ አስካፍም ቤተ መንግስት ውስጥ አትኖሩም አስካፍ የሚባል ነበር አባ እንጦንስ መቃርስ በነበሩበት ዘመን እግዚአብሔር ወደዚህ አስካፍ ወደሚባል ሰው ላካቸው ይላሉ እንደው እንደኛ አለን ብለው ሲያስቡ አስካፍ ወደሚባል ቤተ መንግስት ወደ አንድ ሰው ላካቸው ይላል ጠየቁት እንዴት ነው አኗኗር እስኪ ንገረን አሉት ይላል እኔማ ምን እኖራለሁ የላመ እየበላው የጣመ እየጠጣው በቤተ መንግስት ጠጅ እየጠጣው ነው ምኖረው አላቸው በሕያው እግዚአብሔር ይዘናል ንገረን አሉት አኗኗር እንዴት ነው አሉት ቤተ መንግስት እየኖረ እንዴት አላቸው መሰላችሁ ታሞ ተኝቶ ነበር ይላል አኗኗሬን እንግዲህ በሕያው እግዚአብሔር ስም ከጠየቃችሁ ይልግለጥላችሁ አላቸውና ሰቅ ታጥቆ ጦር ታጥቆ ነው የሚኖረው የክርስቶስን ቁስሎች ለማሰብ ጦር ታጥቆ ይኖራል እግዚአብሔር ያሳያችሁ ቤተ መንግስት አዎ ቤተ መንግስት በየትኛውም ያኗኗር ሁኔታ እግዚአብሔርን እያሰቡ እሱን እየፈሩ መኖር ይቻላል ጠብቁት ይሄን ቤተ መንግስት ብትኖሩ ጠብቁት በባለጠግነት ብትኖሩ ጠብቁት የተናቃችሁ ብትሆኑ ጠብቁት ባለማዕረጎች ብትሆኑ ጠብቁት የደላችሁ ብትሆኑ ጠብቁት ያልደላችሁ ብትሆኑ ጠብቁት የሚያስከፋም ቢሆን ጠብቁት ደስ የሚያሰኝም ቢሆን ጠብቁት ምንም አይለወጥባችሁ አስካፍ ለካ ሲጋፉ ጠባቂዎቹ አንድ የታጠቀውን ሰቅ ጦር ሲነኩበት ወደ ውስጥ ሰውነቱ ገብቶ ለካ ወቅቶት ታሞን ያገኙት ይቻላል አዎ ይቻላል ይሄው ይቻላል በየትኛው ቅድም እንደነገርኳችሁ እንደ ነብዩ ዳንኤል በባዕድ ምድር በጉዞ በስደት ለምን አትሆኑ በእንግልት ለምን አትሆኑ የምስራቁን በር እየከፈተ እግዚአብሔርን ያናገረው ነበር በየትኛውም ያኗኗር ህይወት ውስጥ ብትሆኑ መንፈሳዊነትን መኖር ይቻላል በረኝነትን በንግስና ለእግዚአብሔር መዘመር ይቻላል እንደ ዳዊት በምድረ በዳም በቤተ መንግስትም እግዚአብሔርን ማምለክ ይቻላል እንደ ዳዊት በ40 ዓመትም በ80 ዓመትም ያው አኗኗር መኖር ይቻላል እንደማን እንደ ካሌብ በወጣትነትም በስተርጅናው እንደ ካሌብ 82 ዓመት ስኖር አንድ ቀን እንኳን አግዱሎብኝ ያውቅም በ82 ዓመቴማ አልሰድበውም እንዳለው እንደዚያ ቅዱስ ከላይ ከተራራ ላይ ሲፈጠፍጡትም ያው ሲጀምርም ያው እንደሱ ነው አትለወጡበት እንዴት ተለወጥሽብኝ ይላል እግዚአብሔር ተብሎ ተጽፏል መንፈሳዊነትን በየትኛውም ያኗኗር ሁኔታ በየትኛውም ዘመን በየትኛውም ጊዜ መንፈሳዊነትን በመኖር ጠብቁት ሌላ ሸክም አልጭንባችሁም ያላችሁን ግን
ጠብቁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።